ምን አይነት አጋጣሚ እንደሆነ አላውቅም። ዛሬ 6 ሰዓት አካባቢ ከቀናት በፊት ስለጠፋው ህፃን ምን አዲስ ነገር አለ ህፃኑ ተገኘ እንዴ ብዬ አፋልጉኝ ላለኝ ሰው መልእክት በዚህ መልኩ ላኩኝ። አሁን ግን የሰማሁት ነገር ልብን የሚሰብር ሆኗል። ላለፈው አትማ ቲክቶከራት በሐቅ መንግስት ክትሆን ይጥባ ማለት ዝናይ ቀደም መንግስቲ አበይ ዓዲ ተጸጊማ አበይ ጽናዕት የድልያ እንታይ የድልዮም ክንዴ የድልዮም ክንዴ ኮታ የድሊ ምን ይስጠመይ ምን ይውሽማግለ ምን ይውስህ ዘይበለ ሰላም ከመይለሁም ክብራት ተመልክተናሎም ከም ተልሙድ በሐዲስ ዜናታትን በሐዲስ መዘናገ ቪዲዮታትን ናባሁም ቀርብና አለና ነዚህ ቻናል ደግሞ ላይክ ሼር ሰብስክራይብ እንዳገበርኩም ከተበረታቱና በፍቅረ ለማናሐተት ቆላ ሀበን ካሕሱ ዝባል ሰሙን ሙሉ ጠፊዩ እንዳተዋህለ እንዳታሐሰበ ይነሩ ህዝግን ሬስኡዮም ተቀበሎም ቤተሰቡ ማለት በጣም ይዘህዝን እስኪ ሪናየን መለስት ቪዲዮ ምን አይነት አጋጣሚ እንደሆነ አላውቅም። ዛሬ 6 ሰዓት አካባቢ ከቀናት በፊት ስለጠፋው ህፃን ምን አዲስ ነገር አለ ህፃኑ ተገኘ እንዴ ብዬ አፋልጉኝ ላለኝ ሰው መልእክት በዚህ መልኩ ላኩኝ። አሁን ግን የሰማሁት ነገር ልብን የሚሰብር ሆኗል። ላለፈው 1 ሳምንት ሁላችንም መገኘቱን በጉጉት ስንጠብቅ የነበረው መልካም ዜና ሳይሆን ልብን የሚሰብር መርዶ ለመስማት ተገደናል። የ7 ዓመቱ ህፃን ሀበን ካሳ ላይመለስ ተለይቶናል። ለቤተሰቦቹና ለመላው ህዝብ በሙሉ ፈጣሪ መጽናናትን እንዲሰጣችሁ ከልብ እመኛለሁ። ሀበንንም ፈጣሪ በቅፎ ያኑርልን። ኣብ ገሪሙን ፈልጦም አያ ተከስተ በጣም ዮም ተናዲዶም ዘለው ብዛዕባ እንታይ ተይልኩም ንድማ ብዛዕባ ህንጻጽ ንፖለቲከኛታት ዮም ጸሪፎም ዘለው እስኪ ሪና ዮም መለስ ተኺዳሃ ማይላ ተቀጽል በሐቂ ኣብ ናይ ህንጻጽ ጉዳይ ትገብሮ ዘለኹም ምንቅስቃስ ደስ ይብል ወገናትና ዳድሕ ህዝብና ናድሕ ዝጠመዩ ዝተጸገሙ ዝተቸገሩ ህዝብና ነድሕኖም ንብጽሐሎም ምክንያቱ ኣብ ሓደጋ እዮም ዘለው እቶም ዘለው እቶም ኣሕዋትና እቶም ዝተረፉ ስለዚ ቀልጢፍና ንብጽሐሎም በሐቂ ደስ ባሃሊ አቶም ናይ ማሕበራዊ ሚድያ አቶም ቲክቶከራት በሐቂ መንግስት ክትሆኑ ይጥባእ ማለት ዝናይ ቀደም መንግስቲ አበይ ዓዲ ተጸጊማ አበይ ጽናዕት የድልያ እንታይ የድልዮም ክንዴ የድልዮም ክንዴ ኮታ የድሊ ምን ይስጠመይ ምን ይውሽማግለ ምን ይውስህ ዘይበለ ኢሉ ዝረድእ ዝነበረ መንግስቲ የለለም። ስለዚህ ዝናለም መንግስት መጀመሪያ መቀመጫየ መጀመሪያ ከፍ መበልና ካደላ ድልበለ ይመስል ብዛዕባ ህዝቢ ቀዳምነት ዝህብ ኣይመስልን። ስለዚህ ብስሩና ኣይመስል ጥራሕ ኮነ ይሁን ብስሩ ቀዳምነት ኣይብስሩ ይውሊ ንባዕሉ መጀመሪያ ቀዳምነት ሓቂ ከይናገር ዶ ተነፍሕና ክንሞት ህዝቢ መንግስት ዝህሉ ድማ ህዝቢ ሃምዚሉ ተጸጊሙ ህዝቢ ሃምዚ ጠሚ ጸሚ ይጽገም ይክርፋሕ ብጥሜት ብመንበሪ ስለዚህ ቲክቶከራት ኣብ ማሕበራዊ ሚድያ ትነጥፉ ዘለኹም ኣብ ጫፍ ኢትዮጵያ ይኹን ኣብ ውሽጢ ትግራይ ይኹን ናይ ህንጻጽ ቀዳምነት ይኹም ናይ ህንጻጽ ህዝብና እዩ ነድሕኖም ነትርፎ ኮን የውሊ ትብሉ ዘለኹም ማሕበራዊ ሚድያ ትነጥፉ ዘለኹም ቲክቶከራት በሐቂ መንግስት ክትኾኑ ይግባእ። ናይ ቀደም መንግስቲ ማለት እዩ በርትዑ። ስለዚህ ዝኻልና ይኹን ኣብ ውሽጢ ዓድን ኣብ ደገን ዘለና ኣሕዋትና ናድሕን ንብጽሐሎም ጽባሕ ብዝገበርናዮ ክንሕጎሲና ክንሕበኒና كحل فيه خم يلون قمة يخونه الذي أنا بحكي دكاس خلي ناي حنطاس قداي هذي بخمي عندي تاني خمي يموت بتميت وجن يبصح له حمت زبال نبصح له بيني دفعتي كبوليتيكا كمزو صناي منم دغافي دحرز خمزه يخونه تزاري بلو دحجين حواتي دغفني ري يلو تناغيرلو اسكيرينا ينمرست فيديو اب زخونه يكون انترفيو قال منامنون يلخون دحر حزي اب زخونه يكون ميديا اب سوشيال ميديا قال اب قال ما حتتون نعرسي قليل لخو مالتي زي طرح يكونن ناي زخونه يكون ودبون دغافي يكون قدم حزي خم تفلطو ناي حوحد دغافي نيره عبال ولا يكون جن نحو حد جافي نير دحر حز جن نحو حتى نقلي زخونه يكون ناي بوليتيكا ودبات دجافونه يكون كن انترتينرونه يكون كن قلونه يكون كن سو زي نقرأكم دلي أب سوشيال ميديا يكون أو زخونه ميديا زلني ناي أكتيفيزم صراحتي طاطو خابزبل درجة شو من تمع تجير الله حزي نقرأ كلهم كلير خصاب زخونه أي ملسني እና ፕሊስ ብፍላይ እዚ ልፍዓተይ ተስፋ ወርልድ ልብል ሪፖርት ብምግባር ብሎክ ብምግባር ተተሓወርኒ ጽቡቕ እዩ ማዓት ሰብ ይደናገር ስለ ዘሎ ማለት እዩ ብዙሕ ሰብ ይደናገር እዩ ዘሎ እና ታንክ ዩ ይቀነለ ኩራት ተኣሲሮም ከም ዝነበሩ ንፈልጦ ኢና ነንጃኒ ነን አዶናይ ዝበሃሉ ማለት እዩ ንምንታይ ከም ተኣሰሩን ብምንታይ ምክንያት ከም ዝተኣሰሩን ጅማ ይናገረሎ መራሒና አብይ አህመድ ማለት እዩ እስኪ ሪና የነመረስተ ቪዲዮ ቲክቶክ ጋር ተያይዞ በቁጥጥር ስር የዋሉ ወጣቶች ነበሩ።
እንዴት ዋላችሁ? ሰላም ነው? አትስቁም እንዴ? ጠቅላይ ሚኒስትር እንግዲህ ከውድ ጊዜው ቀንሰው የቀጣይ ሪሰንትሊ ከቲክቶክ ጋር ተያይዞ በቁጥጥር ስር የዋሉ ወጣቶች ነበሩ። እነዚያ ወጣቶች ለኢትዮጵያ አስፈላጊ ናቸው። ያንን አውድ ተቀላቅለው ፈጥረው ለመማር ስራ ለመስራት መሞከራቸው ሊበረታታ የሚገባው ጉዳይ ነው። ነገር ግን ሲማሩ ከውጭ መማር ያለባቸውን ዕውቀትና መጠበቅ ሴፍ ጋርድ ማድረግ ያለባቸውን የኛን ባህል የኛን ፍላጎት ከቀላቀሉ ግን ጥፋት ያስከትላል። ለዚያ ደግሞ መገሰጽ መመከር ያስፈልጋል ማለት ነው። ግማሹ ለምን ተያዙ ግማሹ ለምን አልተያዙም ይላል። እኛ ልጆቹን ኢንከሬጅ ማድረግ ነው የምንፈልገው፣ ግን እየገሰጽን እያስተማርን ለምን ለምሳሌ አንድ ሀገር ብንወስድ ስም መጥቀስ ባያስፈልግም ከ16 ዓመት በታች ያሉ ልጆች ሞባይል እንዳይዙ ሕግ ያወጣ ሀገር አለ። ለምን እነዚያ ልጆች ሞባይል ይዘው ከሚያገኙት ዕውቀት በላይ ጥፋት ነው ብሎ አስቧል። ታዲያ እንዴት ቴክኖሎጂ ይጠቀሙ ሲባል ትምህርት ቤት ሲሄዱ ኮምፒውተር አላቸው፣ መምህራን ይቆጣጠራሉ። ቤት ሲገቡ ኮምፒውተር አላቸው፣ ወላጅ ይቆጣጠራል። እዚህ መሃል ግን ስልክ መያዛቸው ጉዳት እንጂ ጥቅም የለውም ብሎ ከልክሏል። ሌላ ሀገር ደግሞ የወሰን እንደሆነ በሳይበር ሴኩሪቲ ተቋም በመገልገል ቲክቶክ በአንድ ሀገር ውስጥ 100% በሚባል ደረጃ ህፃናት ከ16 ዓመት በታች ከሆኑ ከስቴም ውጪ ቲክቶክ ማየት አይችሉም። ቲክቶክ አለ ሳይንስ፣ ማቴማቲክስ፣ ቴክኖሎጂ ነክ ጉዳይ እንጂ ያለባበስ ያዘፋፈን ምናምን ነገር ማየት አይችሉም። ዘግቷል። ያ ሀገር ያ ብቃት አለው። ልጆቼ በቲክቶክ በቴክኖሎጂ ስለ ሳይንስ ሲወቁ፣ ስለ ማቴማቲክስ ሲወቁ፣ ስለ ፊዚክስ ሲወቁ ከዛ ያለፈው ዕውቀት ግን አያስፈልጋቸውም ብሎ ዘግቷል። ኢትዮጵያ ከዚህ ዓመት በታች ያለው ወጣት ስልክ አያዝ ብላ ህግ ካላወጣች፣ ቲክቶክ ደግሞ ፊልተር ማድረግ ካልቻለች፣ መጠንቀቅ ያለብን ነገር በተለይ ኢንፍሉዌንሻል ምንባል በዛ ሰፈር የምንሰራ ሰዎች በእኛ ምክንያት ብዙ ሰው ሊመረዝ ይችላል። ቢኮዝ ህፃናት አንድ የሚወዱት ሰው አለባበሱ፣ አነጋገሩ፣ ቆመናው ሁሉ ኢንፍሉዌንስ ያደርጋቸዋል። እኛ የሚከተለን ሰው እንዳለ አስበን ጥንቃቄ ካላደረግን የኢትዮጵያን ባህል፣ የኢትዮጵያን እምነት፣ የኢትዮጵያን ፍላጎት የሚቃረን ከሆነ ቴክኖሎጂው አጋዥ ሳይሆን ጥፋት ይሆናል ማለት ነው። ቴክኖሎጂ የምንማርበት፣ የምንጠቀምበት፣ የምናድግበት እንዲሆን በእኛ ውስጣዊ ሁኔታ የተገራ መሆን አለበት። ከዚህ አንጻር ሳይበር ሴኩሪቲ በጣም ከፍተኛ ኃላፊነት ያለበት ተቋም ነው። ይህን እንደሚያሳካ ተስፋ ይደረጋል። ቅድም እንዳየኸው የተለያዩ ሴክተር እየመሩ ያሉ ወጣቶች ኢትዮጵያ ስትራቴጂ በመንደፍ ብቻ ሳይሆን በዚያ ዘርፍ ሊመሩ የሚችሉ አመራሮች በመፍጠርም ከፍተኛ ተስፋ እንዳለ የሚያመላክት ነው። እኔ እንደዛ የተሰማኝ ያንተን ስሜት ባላቅም በጣም ደስ የሚል ቀን የነበረን። እነዚህ ልጆች ያን ያሳካሉ የሚል ተስፋ አለኝ። በመጀመሪያ ዶክተር በለጠ እንኳን ደስ ያለ ለማለት እወዳለሁ። እንደምታስታውሰው ዲጂታል 2025 ሲነደፍ ትንሽ አምቢሺየስ እቅድ ስለነበረና በዲጂታል ሴክተር ስትራቴጂ አውጥቶ የመተግበር ልምምድም ብዛም ስላልነበረን አይሳካም ኢሉዥን ነው የሚል ፍራቻ በስፋት እንደነበር ታስታውሳለህ። በሚያስደንቅ ሁኔታ ከአምስት ዋና ዋና ዘርፎች መካከል አንዱ ስትራቴጂ መሆን አለበት፣ ለኢትዮጵያ ብልጽግና መረጋገጥ አይተኬ ሚና አለው ከሚለው ውሳኔ ጀምሮ ዲጂታልን ከግብርና፣ ከኢንዱስትሪ፣ ከማይኒንግ፣ ከቱሪዝም አስተካክሎ የማየት እይታ ከተጀመረበት ጊዜ አንስቶ ኋላም ስትራቴጂው ተነድፎ የተተገበረበትን መንገድ ስንመለከት ምናልባት በግብርናውም በማይኒንጉም በኢንዱስትሪውም ጥሩ ውጤት እንደመጣ ቢታወቅም የ2025 የዲጂታል ስትራቴጂ 100% በሚባል ደረጃ የተሳካ ስትራቴጂ ነው። ይህን ስትራቴጂ
ይህን ስትራቴጂ በመንግስት መዋቅር ብቻ ሳይሆን አካዳሚያውም እንዲፈትሸው እጋብዛለሁ። ምን ነበር ትልሙ፣ ንድፉ፣ ምን ተሳካ፣ ምን አልተሳካም የሚለውን ለማየት እድል ቢያገኙ አንድን ነገር አርቆ ማቀድ አርቆ ማለም ብቻ ሳይሆን የመከወን ብቃት ከዚያ ውስጥ እንዴት ሊወጣ እንደሚችል የሚያሳይ አስተማሪ ጉዞ ስለነበረ አንተ በዋነኛነት ይህን ስትራቴጂ የመራውን ተቋም የመራህ ሰው ስለሆንክ እንኳን ደስ ያለህ ብልህ የሚገባህ ይመስለኛል። የ2030 የዲጂታል ስትራቴጂ መንደርደሪያ ያደረገው 2025 ነው። ግን ዋና ራዕይ ዋና ፍላጎቱ ሰብሰብ አድርገን ስናይ 3 ነገር ለማሟላት ነው። አንደኛው አክሰስ ነው። ሁሉም ዜጎች ከቤታቸው ከሴልፎናቸው ካሉበት ስፍራ የሚፈልጉትን አገልግሎት ማግኘት የሚችሉበትን እድል መፍጠር ነው። ለምሳሌ ቅድም በቴሌኮም ሲነሳ በ2030 የዲጂታል ፔኔትሬሽን በዴታ 90% እንደርሳለን የሚለው የ2030 ስትራቴጂ በጣም ኮንሰርቫቲቭ ከመሆኑ የተነሳ ነው እንጂ ማለም መተለም ያለብን 100% ነው። ምክንያቱም 90% ሰው አክሰስ ኖሮት 10% ዜጋ አክሰስ ከሌለው መንግስት ወዶና ፈቅዶ 10%ቱ ከኋላ ይቅር ግድ የለም ብሎ አምኗል ማለት ነው። ዜጎች እኩል እድል እኩል ሰርቪስ ማግኘት እንዲችሉ የመጀመሪያው ትልሙ አክሰስ ነው። ሁለተኛው ኦፖርቹኒቲ ነው። ኢኳል ኦፖርቹኒቲ ባልሰጠንበት መስክ ባልሰጠንበት ሁኔታ እኩል ተጠቃሚ መሆን አይቻልም። በጾታ ወይም በአካል ጉዳት ምክንያት ወይም በርቀት ምክንያት ዜጎች ሊያገኙ የሚገባውን እድል እኩል የሚያመቻች ስርዓት መፍጠር ያስፈልጋል። ይሄ ዲጂታል 2030 አንዱ እንዲያሳካ የሚፈልገው ነገር ኢኳል ኦፖርቹኒቲ ለዜጎች መስጠት ነው። ምን ማለት ነው? እዚህ ሰበታ ያለ አንድ አርሶ አደር እና ቀብሪ ዳህር ያለ ወይም ሽራሮ ያለ አንድ አርሶ አደር ስለ ዌዘር ያላቸው መረጃ የተለያየ ከሆነ በቅርበት ያለው የሚያውቅ በርቀት ያለው የማያውቅ ከሆነ በኢንፎርሜሽን እጦት ምክንያት ምርታቸው ሊበላሽ ይችላል። ካመረቱ በኋላ ገበያን በሚመለከትም እኩል መረጃ ማግኘት የማይችሉ ከሆነ በመረጃ እጥረት ምክንያት አንደኛው ገበሬ የለፋበትን ዋጋ አያገኝም፣ አንደኛው ገበሬ የለፋበትን ዋጋ ያገኛል። እዚህ አንደኛው አክሰስ ነው፣ ሁለተኛው ኦፖርቹኒቲ ነው። ሶስተኛው እና ዋነኛው ነገር ትረስት ነው። በዜጎችና በተቋማት መካከል ትምምንን ካልፈጠረ ለምሳሌ ሞባይል ይዞ ሰው እቺ ሞባይል ብሬ እንዳሰርቅብኝ በሞባይል መኒ በቴሌብር አልጠቀምም የሚል ዜጋ ካለ ሞባይል ሰራቂ ሳትሆን አመቻች መሆኗን ማሳመን ያስፈልጋል። በተቋምና በዜጎች መካከል ትምምን ካልተፈጠረ የገንዘብ ትራንዛክሽን፣ መማር ማስተማር፣ ስለ ጤና ዳታ መስጠት፣ ደፍሮ ለስራ አፕላይ ማድረግ፣ ፐርሰናል መረጃን በክላውድ ላይ ማስቀመጥ የመሳሰሉ ጉዳዮች የሚታሰቡ አይደሉም። እንደኛ ባለ ማህበረሰብ በጥርጣሬ በስጋት በኮንስፒሬሲ የተሞላ በሚሆንበት ሰዓት ቴክኖሎጂ አሳላጭ መሆን ተስኖት የሚፈራ ከሆነ ዜጎች የማያምኑበት ከሆነ የምናስበውን ነገር አያሳካም። የዲጂታል 2030 የአክሰስ ኦፖርቹኒቲ እና ትረስት ተደምረው አንደኛ ስራን መፍጠር አለባቸው። ለዜጎች በርከት ያለ የስራ እድል መፍጠር አለባቸው። ሁለተኛ ለሀገር እድገት ማረጋገጥ አለባቸው። ማደግ አለብን። ስራና እድገት ብቻውን ግን በቂ አይደለም። ሉዓላዊነት የምንለው ነገር ደግሞ የሚያረጋግጥ መሆን አለበት።